ሀሳባችሁን ጠንቅቃችሁ እወቁ። ሰላም፣ ፍቅር፣ መትረፍረፍ ለሁላችን ይሁን። ውድ ቤተሰቦች እንዴት ናችሁ? ዛሬ በጣም አሪፍ በሆነ ቪዲዮ ተገናኝተናል። እስከ መጨረሻው ድረስ ተከታተሉ። ውድ ቤተሰቦቼ ሀሳባችሁን ጠንቅቃችሁ እወቁ ብዬ ነው የጀመርኩት። አዎ ሀሳባችሁን ጠንቅቃችሁ እወቁ። ምክንያቱም የኃይላችሁ መገኛ ኃይል እንዳላችሁ ከማወቅ ይጀምራል። ኃይላችሁን በአይነ ህሌናችሁ በአይናችሁ ሳይሆን በአይነ ህሌናችሁ ስትጨብጡት ያኔ የኃይላችሁ ባለቤት እናንተ ትሆናላችሁ። ሀሳባችሁን ዝም ብላችሁ ከለቀቃችሁት ከቁጥጥር ውጭ እንደሚሮጥ ባቡር በጣም አደገኛ ነው የሚሆነው። ከቁጥጥር ውጭ የወጡ ሀሳቦችን ቢሆኑ ፈጣሪ መሆናቸውን አስታውሱ። ምን እንደምታስቡ ጠንቅቃችሁ ስታውቁ ግን ስለምን እንደምታስቡ መቆጣጠር ትችላላችሁ። ሀሳብን መቆጣጠር ኃይልን መጨበጥ ነው። እንዴት ማወቅ ይቻላል? አንደኛው ምን እያሰብኩ ነው ብላችሁ ራሳችሁን ጠይቁ። ሁለተኛው አሁን ላይ ምን እየተሰማኝ ነው ብላችሁ ራሳችሁን ጠይቁ። ይህንን ስታደርጉ ሀሳባችሁን ጠንቅቃችሁ ማወቅና ወደ አሁን መመለስ ትችላላችሁ። ከቁጥጥር ውጭ የወጡ ሀሳቦችን ወደ አሁን መመለስ ተለማመዱ፣ ልመዱ። ይህንን ሚስጥር ጠንቅቃችሁ ስታውቁት እና ወደ ተግባር ስታውሉትኝ ጥያቄዎቻችሁ ሁሉ ተመላሽ ይሆናሉ። ውድ ቤተሰቦች ሀሳባችሁን ተቆጣጠሩ። ቀጣይ በሌላ ቪዲዮ እንገናኛለን። ቪዲዮውን ሰብስክራይብ፣ ላይክ በማድረግ ቤተሰብ ይሁኑ። ቀጣይ አሪፍ ቪዲዮ ስለሚለቀቁ ይጠቅማችኋል። ቪዲዮውን ሰብስክራይብ ማድረግ እንዳትረሱ። የማሳወቂያ መልእክት እንዲደርሳችሁ ደግሞ የደውል ምልክቷንም መጫን እንዳትረሱ። እስከዛ ድረስ በያላችሁበት ሰላም ለእናንተ ይሁን። ቻው።